በውጭ የሚኖሩ ኢትዮጵያውያን ከምክክር ኮሚሽኑ ጋራ በተያያዘ እያደረጉ ያለውን ንቁ ተሳትፎ ከዚህ በተጨማሪም ትላንት በዓለም አቀፍ ደረጃ ዓለም አቀፍ የትርጉም ቀን ተከብሯል። ይህንን የተመለከተ መረጃ የተመለከትንበት የሀገር ውስጥ መረጃችን። ከውጭ ደግሞ የቀድሞ የዲሞክራቲክ ኮንጎ ፕሬዝዳንት ጆሴፍ ካቢላ ላይ የሞት ፍርድ መተላለፉንና በፊሊፒንስ የደረሰውን የመሬት መንቀጥቀጥን የተመለከተ ዜናዎች በዚህ ሰዓት ይዘንላችሁ ቀርበናል። በቅድሚያም ከሀገር ውስጥ መረጃዎች እንጀምራለን። ወደ ቀዳሚው የሀገር ውስጥ ዜናችን ስናልፍ በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን በሀገራዊ ምክክር አጀንዳ ማሰባሰብ ሂደት ንቁ ተሳትፎ ማድረጋቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። የኮሚሽኑ ኮሚሽነር ሙሉጌታ አገው በሰሜን አሜሪካ፣ ካናዳ፣ አፍሪካና መካከለኛው ምስራቅ ከሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ጋር ውይይት በማካሄድ አጀንዳ የማሰባሰብ ስራ መከናወኑን ተናግረዋል። በአውሮፓ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር አጀንዳ በማሰባሰብ ምክክር በመካሄድ ላይ መሆኑን ገልጸው በሂደቱ በውጭ የሚኖሩ የማህበረሰብ ክፍሎች ጋር በገጽ ለገጽ በበይነ መረብ እንዲሁም በሀገር ውስጥ ከሚኖሩት ጋር በገጽ ለገጽ ገንቢ ምክክር ማካሄድ ተችሏል ብለዋል። በቀጣይም በሌሎች ክፍለ ዓለማት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሀገራዊ ምክክር ሂደቱ ላይ አጀንዳቸውን የሚያቀርቡበት እድል እንደሚፈጠርም ጠቁመዋል። በሀገራዊ ምክክሩ አጀንዳ የማሰባሰብ ሂደትም በውጭ የዳያስፖራ ማህበረሰብ አባላት ምክክር ሊደረግባቸው የሚገቡ ጉዳዮችን በአጀንዳነት እያቀረቡ እንደሚገኙ አብራርተዋል። የፖለቲካ ዓላማቸውን በትጥቅ ለማሳካት በጫካ የሚንቀሳቀሱ አካላትም በሀገራዊ ምክክር አጀንዳ ማሰባሰብ ሂደቱ ላይ ተሳታፊ እንዲሆኑ ጥሪ ማቅረባቸውን ኢዜአ ዘግበዋል። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ የሀገር ውስጥ ቋንቋዎችን በማስተዋወቅ ዓለም አቀፍ የባህልና ሕዝብ ለሕዝብ ትስስርን ለማጠናከር ለትርጉም ስራ ትኩረት መሰጠት እንደሚፈልግ ተገለጸ። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዓለም አቀፍ የትርጉም ቀንን በትናንትናው ዕለት የተለያዩ ሀገሮች አምባሳደሮችና ዲፕሎማቶች በተገኙበት አክብሯል። በዚህ ወቅት በአፍሪካ ኢኮኖሚክ ኮሚሽን የንግድና ቀጠናዊ ትስስር ተጠባባቂ ዳይሬክተርና የአፍሪካ ንግድ ፖሊሲ ማዕከል አስተባባሪ መላኩ ደስታ እንዳሉት ትርጉም አንድን ቃል ከአንድ ቋንቋ ወደ ሌላ ከመመለስ ያለፈ ፋይዳ አለው ብለዋል። በዓለም ላይ የተለያዩ እይታዎችን ማጋራት ብሎም ባህልን ማሸጋገር የሚያስችል በቋንቋዎች መካከል ያለውን ትስስር የሚያጠናክር መሆኑንም ነው የገለጹት። የትርጉም ስራ በህዝቦችና በባህል መካከል ድልድይ ሆኖ የሚያገለግል መሆኑን ጠቁመው የጋራ መግባባትን ለመፍጠር ያስችላልም ሲሉ ተናግረዋል። የሀገር ውስጥ ቋንቋዎች የቀደምት ትውልዶችን እውቀትና እይታ የሚያሳዩ መሆናቸውን አመልክተው እነዚህን የሀገር ውስጥ ቋንቋዎች ጠብቆ ለማቆየት የተርጓሚዎች ሚና የጎላ መሆኑንም ነው የጠቆሙት። የሀገር ውስጥ ቋንቋዎች ትርጉም የተናጋሪውን ማህበረሰብ ማስተዋወቅ በመሆኑ ለትርጉም ስራ ትኩረት መስጠት ይገባል ሲሉም ተናግረዋል። በአፍሪካ ህብረት የቻይና ሚስዮን ምክትል ኃላፊ ጃንግዊ በበኩላቸው ትርጉም የእርስ በእርስ ግንኙነትን ለማጠናከር ውይይትን ለማጎልበት የሚረዳ መሆኑን ገልጿል። ለተርጓሚዎቹ የሚሰጠው ትኩረት የዓለምን ባህልና ትስስር ይበልጥ ለማጠናከር ይረዳል ያሉት ደግሞ በአፍሪካ ኢኮኖሚክ ኮሚሽን በአፍሪካ ህብረትና በኢትዮጵያ የሞሮኮ አምባሳደር ነሂዝ አላዊ ናቸው። በኢትዮጵያ የሩሲያ አምባሳደር ኢቬጎኒ ተርክሂኒ በበኩላቸው ጥራት ያለው የትርጉም ስራ ለዲፕሎማሲ መጠናከር የጋራ መግባባትን ለመፍጠር እገዛ ያለው መሆኑን ተናግረዋል። ትርጉምና የኪነ ጥበብ ስራዎች የባህልና ህዝብ ለህዝብ ትስስር ለመፍጠር የሚያግዙ መሆናቸውን የገለጹት ደግሞ በአፍሪካ ኢኮኖሚክ ኮሚሽን በአፍሪካ ህብረትና በኢትዮጵያ የቺሊ አምባሳደር ሮድሪጎ ጉዛመን ናቸው። ወደ ውጭ ዜናዎች አልፈናል። ክቡራን አድማጮቻችን፣ የቀድሞው የዲሞክራቲክ ኮንጎ ፕሬዝዳንት ጆሴፍ ካቢላ በጦር ወንጀልና በሀገር ክህደት ክስ በሌሉበት ሞት ተፈርዶባቸዋል። ካቢላ M23 የተባለውና በሀገሪቱ ምስራቃዊ ክፍል ሸምቆ እየተዋጋ ያለውን ታጣቂ ኃይል ሲደግፉ መቆየታቸው በክሳቸው ላይ ተጠቅሷል። ባለፈው አርብ ካቢላ በወታደራዊ ፍርድ ቤት በጦር ወንጀል፣ በሀገር ክዳት፣ በሰብአዊነት ላይ ወንጀል በመፈጸምና በሌሎችም ክስ ቀርቦባቸው ነበር። እሳቸውም በፍርድ ቤት በአካል ባይገኙም የቀረበባቸውን ክስ ሁሉ አልፈጸምኩም ሲሉ ምላሽ ሰጥተዋል። አሁን በትክክል ያለበት አድራሻ ያልታወቀው የቀድሞ ፕሬዝዳንት የቀረበባቸው ክስ የተቃውሞ ሲሆን
ፍርድ ቤቶችም የጭቆና መፈጸሚያ መሳሪያነት እያገለገለ ነው ሲሉ ገልጸዋቸዋል። በፈረንጆቹ በ2001 በደረሰባቸው ጥቃት ሕይወታቸው ካለፈው ከአባታቸው ክረምት ካቢላ የፕሬዝዳንትነት ስልጣን የተረከቡት የ54 ዓመቱ ጆሴፍ ካቢላ ዲሞክራቲክ ኮንጎን ለ18 ዓመታት መርተዋል። በ2019 ስልጣናቸው ለፌሊክስ ሺሴኬዲ ያስረከቡ ሲሆን በኋላ ላይ መግባባት ባለመቻላቸው ካቢላ ከሀገር ተሰደው በግዞት መኖርን መርጠዋል። በዚህ ዓመት አፕሪል ወር ላይም ሀገራቸው ከእስር በእርስ በርስ ፍጆታ ለማዳን መፍትሄ በመፈለግ መረዳት እንደሚፈልጉ ከገለጹ በኋላ በቀጣዩ ወር M23 ታጣቂ ኃይል በተቆጣጠረው በጎማ ከተማ ተጉዞ ነበር። ፕሬዚዳንት ሺሴኬዲም ካቢላን ከ23 ጀርባ ያሉ ሰው ነው በማለት የከሰሷቸው ሲሆን ያለመከሰስ መብታቸውን በማንሳትም ክስ እንዲመሰረትባቸው አድርገዋል። እንግዲህ ከM23 ድጋፍ ሰጪነት በስተጀርባ የተከሰሱት ጆሴፍ ካቢላ የቀድሞ የዲሞክራቲክ የኮንጎ ፕሬዝዳንት ናቸው። በጦር ወንጀልና ሀገር መክዳት ወንጀል በትላንትናው ዕለት ሞት እንደተፈረደባቸው በተለያዩ የዓለም አቀፍ መገናኛ ብዙኃን ሲዘገብ ቆይቷል። ወደ ሌላኛው የውጭ መረጃችን ስናልፍ ክቡራን አድማጮቻችን በፊሊፒንስ በተከሰተ የመሬት መንቀጥቀጥ የ5 ሰዎች ሕይወት ማለፉን የተሰማው በርካታ ህንፃዎችም ትምህርት ቤቶችን ጨምሮ መውደማቸው ተገልጿል። ባለፈው ማክሰኞ በትላንትናው ዕለት በፊሊፒንስ በሬክተር ስኬል 6.9 የሚደርስ የመሬት መንቀጥቀጥ የተከሰተ ሲሆን ቢያንስ 5 ሰዎች መሞታቸውን ኢቢኤስ እንደዚሁ ሲኤንኤንም ሌሎች የመገናኛ ብዙኃንም ዘግበዋል። በሰሜናዊ ሴቡ በቅርጫ ኳስ መጫወቻ ቦታዎች ላይ በተከሰተው የመሬት መንቀጥቀጥ በርካታ ሰዎች ህይወታቸውን እንዳጡና ጉዳት እንዳስተናገዱም የሀገሪቱ የመገናኛ ብዙኃንም በመዘገብ ላይ ናቸው። የአካባቢው ፖሊስ ካፒቴን ጃን አሲ ኤሊሴድ ሊዮንግ እንዳሉት ከተጎጂዎቹ መካከል አንዱ የእሳት አደጋ መከላከያ ሰራተኛ ሲሆን 3ቱ ደግሞ የፊሊፒንስ የባህር ዳርቻ ጠባቂዎች መሆናቸውንም ገልጿል። ለተማክሰኞ የደረሰው የመሬት መንቀጥቀጥ 10 ኪሎ ሜትር ወይም 6.2 ማይል የሚሸፍን ሲሆን ለመጀመሪያ ጊዜ በሰሜናዊ ሴቡ ክልል እንደተፈጠረ የዩኤስ ጂኦሎጂካል ሰርቬይ አስታውቋል። የዩኤስ ጂኦሎጂካል ሰርቬይ ባወጣው ሪፖርት በፊሊፒንስ በሬክተር ስኬል ከ7 እስከ 6.9 የሚመጥን የመሬት መንቀጥቀጥ ተከስቷል ሲል የዘገበው አናዶሉ ነው። የዚህ ሰዓት አብሮን እየሰሩ ያሉ አጋሮቻችን አሉ። አንደኛው አጋራችን ራይድ ነው። ከራይድ አዲስ ነገር ደርሶናል። ራይድ የሚያጓጓው የሎተሪ እጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሃል 4 ኪሎ የኤሌክትሪክ መኪና፣ የዱባይ ቲኬት ከነሙሉ ወጪው እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ነው። ታዲያ ከእናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የእጣ ቁጥር ይደርሰዎታል። ሽልማቶች አጓጊ ብቻ አይደሉም። ለቤተሰቦ ደስታ፣ ለልጆቹ የነገ ቅርስ አድርገው በውርስ የሚያስተላልፏቸው ጭምር እንጂ። በዚህ አጋጣሚ ተሳፋሪዎች በእያንዳንዱ የራይድ ጉዞ የሎቶ ቁጥር ይደርሳቸዋል። ከራይድ ጋር ወደፊት ሚለን ራይድ ትራንስፖርት ነው። ሌላኛው የሰዓት አጋራችን ደግሞ እናት ባንክ ነው። እናት ባንክ በሁሉም የኢትዮጵያ አካባቢዎች ቅርንጫፎቹን እያሰፋ ደጃችን ደርሷል። እጃችን ላይም ደግሞ መተግበሪያውን በመጠቀም ሁሉንም አይነት የባንክ አገልግሎቶችን ማግኘት እንችላለን። በየጊዜው ዘመናዊ አሰራሮችን ለተገልጋዮች ለተጠቃሚዎች ይፋ እያደረገ ድካምን ቀለል እያደረገ ነው የሚገኘው። አሁንም እናት መላ ወይም ዩኒካሽ የተሰኘ የዘመናዊ የክፍያ ስርዓትን ይዞ መጥቷል። በዚህ ስርዓት በርካታ ትምህርት ቤቶች ተጠቃሚ ሆነዋል። ወላጆች ለልጆቻቸው የትምህርት ቤት ክፍያን ለመፈጸም ያስችላቸዋል። የመጽሐፍ ግዢ፣ የጉዞ ትኬትንም እንደዚሁ ክፍያ ለመፈጸም እናት መላ ቅርብ የሆነ አማራጭ ነው። ከዚህ በተጨማሪም እንግዲህ እናት ባንክ ማሳሰቢያ ያለው የይለፍ ቃል የሚስጥር የይለፍ ቃል እየጠየቁ አንዳንድ አጭበርባሪዎች ሊያዘናጓችሁ ሊያታልላችሁ ስለሚችሉ እናት ባንክ ምንም አይነት የይለፍ ቃል አይጠይቅምና ተጠንቀቁ። እንዲህ አይነት ክስተት ሲገጥማችሁ አቅራቢያችሁ ወዳለው የእናት ባንክ ቅርንጫፍ ቢሮ ጎራ በማለት መረጃውን ልታደርሱ ትችላላችሁ ብለዋል። እናት ባንክ ይህን ሰዓት በክብር ስፖንሰር በማድረግ አብሮን እየሰራ ስለሆነ ከልብ እናመሰግናለን። የእሳት ወጀውና የአጋሮቻችንን መልእክት አድምጠን ተመልሰናል። አሁን ሰዓቱ
ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ወደ እናንተ የምናደርስበት ሰዓት ነው። ሀገራዊ ጉዳዮችን ቀዳሚ በማድረግ እንጀምራለን። በአፍሪካ ዘላቂና በራስ አቅም የተመሰረተ የማህበራዊ ጥበቃ ስርዓትን ለማረጋገጥ ትብብርን ማጠናከርና በትጋት መስራት ያስፈልጋል ሲል የሴቶችና ማህበራዊ ጉዳይ ሚኒስተር ዶክተር ኤርጎጌ ተስፋዬ ተናግረዋል። ማህበራዊ ጥበቃ ለዘላቂ ልማትና ደህንነት በሚል መሪ ሀሳብ በማህበራዊ ጥበቃ ዘርፍ የተሰማሩ የተለያዩ የአፍሪካ ሀገራት ተወካዮች የተሳተፉበት ዓለም አቀፍ ስልጠና በኢትዮጵያ መሰጠት ጀምሯል። በዚህ ወቅት የሴቶችና ማህበራዊ ጉዳይ ሚኒስተር ኤርጎጌ ተስፋዬ እንደገለጹት ኢትዮጵያ ሴቶችን፣ አካል ጉዳተኞችና አረጋውያን ጨምሮ ለተለያዩ ማህበራዊ ችግሮች ተጋላጭ የሆኑ ዜጎችን መደገፍ የሚያስችል አሰራር ዘርግታለች ብለዋል። በገጠርና በከተማ በተዘረጋው የልማታዊ ሴፍትኔት መርሃ ግብር 8 ሚሊዮን ዜጎች እየተጠቀሙ መሆኑን ጠቅሰው በዚህም ከተረጂነት ለመላቀቅ የተቀመጠው ሀገራዊ ግብ እንዲሳካ ርብርቡ ተጠናክሮ መቀጠሉን የተናገሩት የትምህርት ቤት ምገባ መርሃ ግብርም ከኢትዮጵያ አልፎ በአፍሪካ ደረጃ ሞዴል እየሆነ ነው ሲሉ ተናግረዋል። በሴፍትኔት መርሃ ግብር የሚደገፉ ዜጎችን የመለየት ስራ በቴክኖሎጂ ታግዞ ውጤታማ በሆነ መልኩ መተግበሩ ተሞክሮ የሚሆን ነው ሲሉም አስረድተዋል። መርሃ ግብሩን በራስ አቅም ለመደገፍ እንዲያስችልም በቅርቡ የአደጋ ጊዜ ፈንድ አዋጅ መውጣቱንም ለአብነት ጠቅሰዋል። ሚኒስተሩ ከባለድርሻ አካላት ጋር በተናበበ መልኩ መሰራቱ በኢትዮጵያ ያለውን የማህበራዊ ጥበቃ ፕሮግራም ውጤታማ እንዲሆን ማስቻሉንም ነው ክብርት ሚኒስትሯ የገለጹት። በአፍሪካ ዘላቂና በራስ አቅም የተመሰረተ የማህበራዊ ጥበቃ ስርዓትን ለማረጋገጥ ትብብርን የበለጠ ማጠናከርና በላቀ ትጋት መስራት እንደሚያስፈልግ አጽንኦት ሰጥተውታል። በኢትዮጵያ የስዊድን አምባሳደር ማግነስ ሌናርሰን በበኩላቸው ኢትዮጵያ ጠንካራና ሀገር በቀል ማህበራዊ ጥበቃ ስርዓት ለመዘርጋት የጀመረችውን ጥረት የሚበረታታ መሆኑን ጠቁመው ስዊድን ይህን ጥረት ለመደገፍ ቁርጠኛ መሆኗንም አስታውቀዋል። ስዊድን በማህበራዊ ጥበቃ ዙሪያ በርካታ ልምዶች እንዳሏት ገልጸው ይህንን ልምዷን ለማካፈል ዝግጁ መሆኗንም አምባሳደሩ አረጋግጠዋል። የጤና አገልግሎትን ተደራሽነት የበለጠ ከማስፋት በተጓዳኝ የጤና ባለሙያዎችን ተጠቃሚነት ለማረጋገጥ አገልጋይና ተገልጋይን ያማከለ አገልግሎት አሰጣጥ ላይ ትኩረት መደረጉን የጤና ሚኒስትሯ መቅደስ ዳባ ተናግረዋል። ዶክተር መቅደስ ዳባ ይህንን ያሉት ትላንት ለቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ የሕክምና ባለሙያዎች 2 ባለ 16 እና ባለ 12 ወለል የመኖሪያ ህንፃዎችን ግንባታ ባስጀመሩበት ወቅት ነው። የቅዱስ ጳውሎስ ሆስፒታልና ኮሌጁ በአገልግሎት አሰጣጥ ለሌሎችም ምሳሌ የሚያደርጋቸውን የተለያዩ የሪፎርም ስራዎች እየተገበሩ ነው ብለዋል። በሆስፒታልም ሆነ በኮሌጁ በኩል የሚሰጡ አገልግሎቶች ቀልጣፋና እርካታ የሚሰጡ መሆን እንዳለባቸውም ዶክተር መቅደስ ዳባ ተናግረዋል። የጤና አገልግሎቱ ተደራሽነትን የበለጠ በማስፋት የተገልጋይ እርካታን ከመጨመር በተጓዳኝ ጤና ባለሙያዎች ተጠቃሚ ለማድረግ የተለያዩ ተግባራት እየተከናወኑ መሆኑንም አንስተዋል። ለዚህም መንግስት አገልጋይና ተገልጋይን ያማከለ የአገልግሎት አሰጣጥ ስትራቴጂን በመተግበር የሕክምና ባለሙያዎችን ጥያቄ ደረጃ በደረጃ ለመፍታት በቁርጠኝነት እየሰራ መሆኑን ጠቅሰዋል። የጤና ባለሙያዎች የመኖሪያ ቤት ችግር ለመፍታትም ከተለያዩ ባለድርሻ አካላት ጋር በመነጋገር መፍትሄ ለመስጠት በቁርጠኝነት እየሰራን ነው ብለዋል። መንግስት የህብረተሰብ አቀፍ የጤና አገልግሎትን ለማስፋፋት በልዩ ትኩረት እየሰራ መሆኑን ጠቅሰው የጤና ተቋማት የራሳቸውን ስልታዊ መንገድ በመጠቀም የፋይናንስ ምንጫቸውን ማሳደግና የተሻለ የስራ ከባቢ መፍጠር እንደሚጠበቅባቸውም አብራርተዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ፕሮቪስት ዶክተር ሙሉቀን ተስፋዬ እንደገለጹት ሆስፒታሉንና ኮሌጁን የላቀ የሕክምና አገልግሎት ማዕከል ለማድረግ መሰረተ ልማት ማሟላት፣ የአገልግሎት አሰጣጡን ማሻሻል ላይ የተለያዩ የሪፎርም ስራዎች ተሰርተዋል ብለዋል። የሕክምና ባለሙያዎች ተጠቃሚ የሚያደርጉ የተለያዩ ተግባራት እየተከናወኑ መሆኑን በማንሳት ለባለሙያዎቹ የሚገነቡ የመኖሪያ ህንፃዎችንም በአጭር ጊዜ እንዲጠናቀቁ በትኩረት እንሰራለን ብለዋል።
ወደ ውጭ ዜናዎቻችን አልፋለን። ክቡራን አድማጮቻችን፣ በማደጋስካር የሀገሪቱ መንግስት ከፈረሰ በኋላ ከትላንትናው ዕለት ጀምሮ በመላው ሀገሪቱ የተቃውሞ ሰልፎች እየተደረጉ እንደሆነ ነው የተገለጸው። ፕሬዚዳንት አንድሪ ራጆኤሊና ልዩ ውሳኔውን ለማሳወቅ ሰኞ ዕለት በሀገሪቱ የመንግስት ቴሌቪዥን ቀርበው መግለጫ ሰጥተው እንደነበረ የሚታወስ ሲሆን ይህንን ተከትሎ እንግዲህ በሀገሪቱ ዜጎች ዘንድ ከፍተኛ ተቃውሞ ተነስቷል። ትላንት የተቃውሞ ወደ አደባባይ በመውጣት ዜጎች ከፍተኛ ቀውስ እንዲደርስባቸው ምክንያትም ሆኗል። በዚህም የተቃውሞ ሰልፍ ላይ በሀገሪቱ የጸጥታ ኃይሎች ዜጎች የአካል ጉዳትና የህይወት ማለፍ እንደደረሰባቸው ተነግሯል። ራጆኤሊና በሰጡት መግለጫም የህዝቡ ጥያቄዎች ከግምት እንደሚያስገቡና የህዝቡ ጥያቄዎች በቅርቡ መልስ ያገኛሉ የሚል መልስም ሰጥተዋል። ነገር ግን የመንግስት ከስልጣን መባረር የተቃዋሚዎችን ቁጣ ለማብረድ በቂ ስላልሆነው ዋናው ጥያቄዎች አሁንም እንደቀጠሉና ተቃውሞዎች እንደቀጠሉ ነው የተገለጸው ሲል አፍሪካ ኒውስ ነው የዘገበው። በመጨረሻም ዶናልድ ትራምፕ ባቀረቡት የጋዛ ስምምነት ላይ ለሐማስ የ3 ወይም የ4 ቀን ጊዜ ብቻ መስጠታቸው ተሰምቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጋዛ ያለው ጦርነት እንዲያበቃ ሐማስ ያቀረቡትን ስምምነት ለመቀበል ወይም እየደረሰ ያለውን ቀውስ እንዲቀጥል ለመወሰን 3 ወይም 4 ቀናትን ብቻ እንደሚሰጡም ተናግረዋል። ዶናልድ ትራምፕ ያቀረቡት የሰላም ስምምነት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቀባይነትን ያገኘ ሲሆን ስምምነቱ ካካተታቸው ነጥቦች መካከልም ተኩስ አቁም እንዲኖር፣ ሐማስ በ72 ሰዓታት ውስጥ ያገታቸውን የእስራኤል ዜጎችን እንዲለቅ፣ የፍልስጤም ታጣቂዎች የጦር መሳሪያቸውን እንዲፈቱና እስራኤልም ጋዛን ቀስ በቀስ ለቃ እንድትወጣ የሚሉት ይገኙበታል። ይህ ስምምነት በዶናልድ ትራምፕ የሚመራ የሽግግር ባለስልጣን ተፈጻሚ እንዲሆን የታሰበ ነው። የዓለማችን ሀያል ሀገሮች፣ የአረብ ሀገሮችና ዓለም አቀፍ የሰብአዊ መብት ተቋማት ይህንን ስምምነት ይሁንታ ሰጥተውታል ሲል አረብ ኒውስ ዘግቧል። ይህንን ስምምነት በተመለከተ 3 ወይም 4 ቀናትን ብቻ ነው የምንሰጠው ሲሉ ዶናልድ ትራምፕ ስለ ተፈጻሚነቱ የጊዜ ሰሌዳ ሲጠየቁ ለጋዜጠኞች ምላሽ ሰጥተዋል።